ጳጳሱ ለዶክተር ወዳጀነህ ጥሪ አረጉለት። ዶክተር ወዳጀነህ የሚሰብከው ስለ ኦርቶዶክስ ነው፣ የሚሰብከው ስለ ታቦተ ጽዮን ነው። መምጣቱ አይቀርም፣ ቶሎ መምጣት እኮ ነው። ወንድማችን በጋሻው ደሳለኝ የተባለው ሰው ማለት ነው ከቤተ ክርስቲያን በኑፋቄ ትምህርት ምክንያት ተወግዞ የተለየ ነው። እዩ ጩፋም ወደ ሀገረ ስብከታቸው ሲሄዱ የተደረገላቸው አቀባበል እጅግ በጣም ለየት ይላል። ታያሉ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የዓለት ቲቪ ተከታታዮች እንደሟላችሁ እንደምከረማችሁ አሜን። ልዑለ ባሕሪ እግዚአብሔር ስሙ አጽናፈ ዓለም እስከ አጽናፈ ዓለም በፍጥረታቱ አንደበት የተከበረና የተመሰገነ ነው። እሱን ጠርተን እሷንም ማንተዋት እናቱ የኛም እናታችን ወላዲተ አምላክም ትክበር ትመስገን። መላእክት ጻድቃን ሰማዕታትም እንደየክብራቸው ክብር ምስጋና ይድረሳቸው። ወቅታዊ የሆኑ በተለያዩ ሶሻል ሚዲያ እየተመላለሱ ያሉ አዳዲስ መረጃዎችን እየቀርብ ያለው እና ቅድሚያ የማቀርብላችሁ ጳጳሱ ለዶክተር ወዳጀነህ ጥሪ አድርገውለታል። ለምን አረጉለት? ይሄ ዶክተር ወዳጀነህን ታውቁታላችሁ። ለምን የሚሰብከው ኦርቶዶክስ ነው? ለምንድን ነው ወደዚህ የማይመጣው? በጣም የሚደንቅ ነው። የሚሰብከው ስለ ኦርቶዶክስ ነው። የሚሰብከው ስለ ታቦተ ጽዮን ነው። ስለ ቅዱስ ጊዮርጊስ ነው የሚሰብከው። ስለ ቅድስት አርሴማ ነው የሚሰብከው። መምጣቱ አይቀርም፣ ቶሎ መምጣት እኮ ነው። ቶሎ መምጣት ያስፈልጋል። የምታገኙ ሰው ንገሩት። ጥሪ አድርጓል። የአርባ ምንጩ ሊቀ ጳጳስ በሉና ንገሩልኝ። 9ኙ የክርስቶስን በዓላት በዝርዝር አስቀምጦታል። የኦርቶዶክስን አበይት በዓላት ላንሳልሽ። ኦርቶዶክስ ቤተክርስቲያን 9 አበይት በዓላት አሏት። 9 ከ9ኙ 8ቱ ቀጥታ ከኢየሱስ ክርስቶስ ጋር የተያዙ ናቸው። ምንድናቸው? ብስራት ማለት አኑንሲዬሽን የሚባለው ቅዱስ ገብርኤል መጥቶ ለቅድስት ማርያም ያበሰረበት ቀን ይከበራል። አንድ የኢየሱስ ክርስቶስ ልደት ይከበራል። የኢየሱስ ክርስቶስ ጥምቀት ይከበራል። ጌታ ክብሩን የገለጠበት በዓል ደብረ ታቦር ተብሎ ይከበራል። ሆሳዕና ይከበራል። ስቅለት ይከበራል። ጌታ የተሰቀለበት ኢየሱስ ክርስቶስ የተሰቀለበት። ትንሣኤ ይከበራል። ኢየሱስ ክርስቶስ ከሞት የተነሳበት። እርገት ይከበራል። ኢየሱስ ክርስቶስ ያረገበት ቀን ይከበራል። 8ቱ ከ9 አበይት በዓላት መካከል 8ቱ በቀጥታ ከኢየሱስ ክርስቶስ ጋር የተያዙ ነው። 9ኛው መሰለሽ ፔንቴኮስት መንፈስ ቅዱስ የወረደበት ጰራቅሊጦስ እሱ ነው 9ኛው። እነዚህ ናቸው ኦርቶዶክስ አበይት በዓላት። ስለዚህ ተዋህዶ ኢየሱስን አታውቅም ካልን ኢየሱስ ክርስቶስ ተዋህዶ ውስጥ የለም ካልን ትልቅ ስህተት ይሆንብናል። አብራው ያለች ቤተልሔም ደግሞ ጋዜጠኛዋንም አይታችኋታል። የሚገርም ነው። እኛ ስበኩልን አላልናቸውም፣ ስለ ኦርቶዶክስ ንገሩልን አላልናቸውም። እግዚአብሔር ጠላት አስነስቶ እኮ ስለ ራሱ መንግስት ያሰብካል። ምን አለች ደግሞ እሷ? የፕሮቴስታንት ሰባኪዎች ኦርቶዶክሶችን ይቅርታ ሊጠይቁ ይገባል አለች እኮ። እውነት ነው። ይሄ የኛ ሃይማኖት አለች በስድብ ላይ የተመሰረተ ነው። ኦርቶዶክሶችን እየሰደብን ነው የመጣ ነው፣ እያጥላላን ድንግል ማርያምን ቅዱሳኑን እያጥላላን ነው የመጣው። የተወደዳችሁ የዓለት ቲቪ ተከታታዮች ከዚህ በፊት በጋሻው ደሳለኝ የኦርቶዶክስ ተዋሕዶ ቤተክርስቲያን አባል ነበረ። ከጊዜ በኋላ ግን እንግዲህ ተለይቷል። ለምን ተለየ የሚለው ጓደኞቹ በቅርብ የሚያውቁት በዚህ መልኩ ገልጸውታል። በጋሻውን ሽማግሌ ላኩበት፣ ቁጭ ብለን ተነጋገርን። ጳጳሳትን ካህናትን አስቀምጬ ተናገርኩ። በጋሻው ዞር ሲል እንደ ዲያብሎስ ከሱ በታች ናቸው ሁሉም። ካህን አይደለም። ለመዝሙር መግቢያ በስመ አብ ላለበት 1000 እግዚአብሔር እንዲህ ይላል አለ 2000 አነሳስቶ ላስጀመረን አስጀምሮ ላስፈጸመን ክብርና ምስጋና ለአንተ ለሚል 1000 3000 ብር ያስከፍላል። ያኔ 30000 ብር በሉት። በዛን ጊዜ በጋሻውን ዘመድኩን ነው ያባረረው። በጋሻውን ሃይማኖቱን እንዲጠላ አደረገውና መጀመሪያ ሃይማኖት ነበረው እንዴ? ሰው ሰይፍ ቀርቦለት ስለት ቀርቦለት እምነቴን ለሃይማኖቴ አንገቴን እሰጣለሁ ይላል።
ዘመድኩን ያውም በእውነት ተቃውሞ ይሄ እንዲህ አይባልም፣ ይሄ እንዲህ አይባልም፣ ይሄ የምንፍቅና አካሄድ ነው ስላልኩኝ ስርዓተ ቤተክርስቲያን አይደለም ስላልኩኝ ወንድማችን በጋሻው ደሳለኝ የተባለው ሰው ማለት ነው ከቤተ ክርስቲያን በትምህርት ተለይቶ በኑፋቄ ትምህርት ምክንያት ተወግዞ የተለየ ነው። ከቤተ ክርስቲያን የወጣ ነው። በራሱ የራሱን የእምነት ተቋም አቋቁሞ እየተንቀሳቀሰ ያለ ሰው ነው። በጣም ይቅርታ አድርግልኝና ወንድሜ በጋሻው አንተ እዚህ ቤተክርስቲያን ውስጥ እያለህም እንደው ስብከቱ ላይ ነው ጥሩ አገልግሎት የነበር ይመስለኛል እንጂ ትምህርቱ ላይ ብዙ ምታቅ አልመሰለኝም። ይቅርታ። ለምሳሌ ይሄን ቪዲዮን ታስታውሳለህ? እቺ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 20 ላይ ያለች እንደሚማለድ የሚለውን ፊደል ለን አበሳዋን ሲያሳዩት አንዴ ለ ያደርጓታል፣ አንዴ ለ ያደርጓታል። ሁላችሁም ገልጣችሁ መጽሐፋችሁ ላይ ብትመለከቱ እቺ ለ እንደተሰቃየች ማንም አልተሰቃየም። እንባ ጠባቂ የፊደል ሲመጣላት ነፃ ትወጣለች። ማተሚያው እጃችን ላይ ነው ተብሎ አይኗን እየተነቆሉ እግዚአብሔር በእኛ እንደሚማለድ ነው የሚለው። ኦኬ እንግዲህ ተመልከቱ። ሁለተኛ ቆሮንቶስ ምዕራፍ 5 ላይ ያለውን እግዚአብሔር በእኛ እንደሚማልድ የሚለውን ቃል ምን ብለህ ስትናገር ነበር? እግዚአብሔር በእኛ እንደሚማለድ እግዚአብሔር በእኛ እንደሚማለድ ለን እንደው እየጠነቆሉ አይኗን ለአደረጓት ብለህ ጭራሽ ስትከስም ነበረ። ኦኬ ማተሚያው እጃችን ላይ ነው ተብሎ እያልክ ስታወራ ነበር። ለን ለአደረጓት ምናምን እንደዚህ አሁን ማለት ሰው ሊሳሳት ይችላል በእንደዚህ አይነት ነገር። በነገራችን ላይ ግን እንደዚህ አይነት ስህተት ውስጥ ከወደቀ እንግዲህ መሰረታዊ ክርስትና ትምህርት ላይ በጣም የጎደለ ሊሆን እንደሚችል እጠረጥራለሁ። ምክንያቱም በቃ ክሊርሊ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን የሚለው እግዚአብሔር በክርስቶስ በኩል ሆኖ ሰዎችን ይጣራ ነበረ። አሁን ደግሞ በእኛ በኩል ኑ ታረቁ ብሎ በእኛ በኩል ይለምናቸዋል፣ ይማልዳቸዋል ነው እግዚአብሔር። ግን አንተ የትምህርት ሌቭል የቱ ጋር ነበረ? ለን ላደረጓት ለምን እዛ ጋር ነበርና ከዚህ ምን እረዳለሁ? ትምህርታዊ ጉዳይ ላይ ትንሽ ይቀርሃል። አይ ቲንክ ይቀርሃል። የሆነ ስብከት ላይ ነበርክ ጥሩ ይመስለኛል። እና ጌታ ደግሞ ትምህርታዊ ጉዳይ ላይ እንደው ጌታ ልብህን ያስተምረው፣ አንተን ያስተምር፣ ከዛ ልብህን አቅንቶ ደግሞ ወደ ቸርች ይመልስህ። በትምህርት ማበልጽጎ ወደ አገልግሎት ይመልስህ። በመጨረሻም ከርክበ ካህናት ስብሰባ በኋላ ብፁዕ አቡነ አብርሃም ወደ ሀገረ ስብከታቸው ወደ ባህር ዳር መመለሳቸው ይታወቃል። እንግዲህ በባህር ዳር ምን ገጠማቸው የሚለውን ደግሞ አብረን የምናይንም ነው። ብፁዕ አቡነ አብርሃም ከጠቅላይ ቤተ ክህነት ዋና ስራ አስኪያጅነት መልስ በባህር ዳር ደማቅ አቀባበል ተደረገላቸው። ብፁዕ አቡነ አብርሃም የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ የ3 ዓመታትን የጠቅላይ ቤተ ክህነት ዋና ስራ አስኪያጅነት ዘመናቸውን አጠናቀው ወደ ሀገረ ስብከታቸው ተመልሷል። በባህር ዳር በሚገኘው ደጃዝማች በላይ ዘለቀ ዓለም አቀፍ አየር ማረፊያ ሲደርሱም ምዕመናኑ በታላቅ ደስታና ድምቀት ተቀብለዋቸዋል። ይህን አስደሳች አቀባበል ለማድረግ አንደኛ የሀገረ ስብከቱ ዋና ስራ አስኪያጅ፣ ሁለተኛ ከተለያዩ ገዳማትና አድባራት የተውጣጡ አስተዳዳሪዎች፣ ሶስተኛ ሊቃውንተ ቤተ ክርስቲያን፣ አራተኛ የሰንበት ትምህርት ቤት መዘምራን፣ አምስተኛ እንዲሁም በርካታ ኦርቶዶክሳውያን ምዕመናን ተገኝተዋል። ቀጣይ መርሃ ግብሮች በመንበረ ጵጵስናው የብፁዕነታቸው አቀባበል ስነ ስርዓት በአየር ማረፊያው እየተጠናቀቀ ሲሆን በባህር ዳር በሚገኘው ፈለገ ገነት ቅዱስ ጊዮርጊስ ካቴድራል መንበረ ጵጵስና ቀጥሏል። በዚያ የተለያዩ መንፈሳዊ መርሃ ግብራት እየተከናወኑ ይገኛል። ክቡራና ክቡራን የዓለት ቲዩብ ተከታታዮች ፕሮግራም ይመስል ነበረ። እንደተማራችሁበት እንደወደዳችሁት አልጠራጠርም። በድጋሚ ላይክ፣ ሰብስክራይብ እንድታደርጉ እያሳሰብኩኝ ቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ። ወስብሐት ለእግዚአብሔር።